ኦሪት ዘሌዋውያን ምዕራፍ 16 በእግዚአብሔር ፊት በቀረቡ ጊዜ ከሞቱት ከሁለቱ የአሮን ልጆች ሞት በኋላ እግዚአብሔር ሙሴን ተናገረው። እግዚአብሔርም ሙሴን እንዲህ አለው፣ እኔ በስርየቱ መክደኛ ላይ በደመና ውስጥ እገለጣለሁና ወንድምህን አሮንን በመጋረጃ ውስጥ ወዳለው ወደ ቅድስተ ቅዱሳን ማለት በታቦቱ ላይ ወዳለው ወደ ስርየቱ መክደኛ ፊት በፈለገ ጊዜ ሁሉ እንዳይገባ እና እንዳይሞት ንገረው። ወደ ተቀደሰው ስፍራ በሚገባበት ጊዜ አሮን እንዲህ ያድርግ። ለኃጢአት መስዋዕት አንድ ወይፈን፣ ለሚቃጠል መስዋዕት አንድ አውራ በግ ይዞ ይምጣ። የተቀደሰውንም የበፍታ ቀሚስ ይልበስ። በሰውነቱ ላይ የሚያርፈውን ከበፍታ የተሰራውን የውስጥ ሱሪ ያጥልቅ። የበፍታውን መታጠቂያ ይታጠቅ፣ የበፍታውንም መጠምጠሚያ ይጠምጥም። ልብሶቹ የተቀደሱ በመሆናቸው እነዚህን ከመልበሱ በፊት ሰውነቱን በውሃ ይታጠብ። ከእስራኤል ማህበረሰብ ለኃጢአት መስዋዕት 2 ተባት ፍየሎች፣ ለሚቃጠል መስዋዕት አንድ አውራ በግ ይውሰድ። አሮን ለራሱና ለቤተሰቡ ማስተሰሪያ ይሆን ዘንድ ወይፈኑን የኃጢአት መስዋዕት አድርጎ ስለ ራሱ ያቅርብ። ሁለቱንም አውራ ፍየሎች ወስዶ በመገናኛው ድንኳን ደጃፍ በእግዚአብሔር ፊት ያቁማቸው። አሮን አንዱን ዕጣ ለእግዚአብሔር ሌላውን ለሚለቀቀው ፍየል ለማድረግ በሁለቱ ፍየሎች ላይ ዕጣ ይጣል። በዕጣ ለእግዚአብሔር የደረሰውንም ፍየል አምጥቶ ለኃጢአት መስዋዕት በማድረግ ይሰዋ። ወደ ምድረ በዳም ተለቆ ማስተሰሪያ የሆን ዘንድ እንዲለቀቅ ዕጣ የወጣበት ፍየል ከነ ሕይወቱ በእግዚአብሔር ፊት ያቅርብ። አሮን ለራሱና ለቤተሰቡ ማስተሰሪያ የሆን ዘንድ ወይፈኑን የኃጢአት መስዋዕት አድርጎ ስለ ራሱ ያቅርብ። ወይፈኑንም ስለ ራሱ የኃጢአት መስዋዕት አድርጎ ይረድ። በእግዚአብሔር ፊት ካለው መሠዊያ ፍም ተወስዶ የሞላበትን ጥና ይያዝ። 2 እጅ ሙሉ መልካም መዓዛ ያለው ዕጣን ይውሰድ። እነዚህንም ወደ መጋረጃው ውስጥ ይዞ ይግባ። እንዳይሞትም የዕጣኑ ጢስ በምስክሩ ላይ ያለውን ስርየት መክደኛ ይሸፍነው ዘንድ በእግዚአብሔር ፊት ዕጣኑን በእሳቱ ላይ ይጨምረው። ከወይፈኑ ደም ወስዶ በስርየቱ መክደኛ ፊተኛው ወገን ላይ በጣቱ ይርጭ። ደግሞም በስርየቱ መክደኛ ትይዩ በጣቱ 7 ጊዜ ይርጭ። ፍየሉንም ለሕዝቡ የኃጢአት መስዋዕት አድርጎ ይረደው። ደሙንም ወደ መጋረጃው ውስጥ ወስዶ በወይፈኑ ደም እንዳደረገው በዚህኛው ያድርግ። ደሙን በስርየቱ መክደኛ ላይ እንዲሁም በመክደኛው ትይዩ ይርጭ። ከእስራኤላውያን ርኩሰትና አመፅ ከየትኛውም ኃጢአታቸው ይነጻ ዘንድ በዚህ ሁኔታ ለቅድስተ ቅዱሳን ያስተሰርይለታል። በርኩሰታቸው መካከል በእነርሱ ዘንድ ላለችውም የመገናኛዋ ድንኳን እንደዚሁ ያደርጋል። አሮን ለማስተሰረይ ወደ ቅድስተ ቅዱሳን ከገባበት ጊዜ ጀምሮ ለራሱ ለቤተሰቡና ለእስራኤል ማህበረሰብ ሁሉ አስተሰርዮ እስኪወጣ ድረስ ማንም ሰው በመገናኛው ድንኳን ውስጥ አይገኝ። ከዚያም ወጥቶ በእግዚአብሔር ፊት ወዳለው መሠዊያ ይምጣ። ለመሠዊያው ያስተሰርይለት። ከወይፈኑና ከፍየሉ ደም ወስዶ የመሠዊያውን ቀንዶች ሁሉ ያስነካ። ከእስራኤላውያንም ርኩሰት መሠዊያውን ለማንጻትና ለመቀደስ ከደሙ ወስዶ በጣቱ 7 ጊዜ ይርጭበት። አሮን ለቅድስተ ቅዱሳኑ ለመገናኛው ድንኳንና ለመሠዊያ የሚያደርገውን ስርየት ከፈጸመ በኋላ በሕይወት ያለውን ፍየል ወደፊት ያቅርበው። 2 እጆቹን በሕይወት ባለው ፍየል ራስ ላይ ይጫን። በላዩም ለእስራኤላውያን ክፋትና አመፅ ኃጢአታቸውንም ሁሉ ይናዘዝበት። እነዚህንም በፍየሉ ራስ ላይ ይጫን። ፍየሉንም ለዚሁ ተግባር በተመደበ ሰው እጅ ወደ ምድረ በዳ ይስደደው። ፍየሉም ኃጢአታቸውን ሁሉ ተሸክሞ ወደ ምድረ በዳ ይሄዳል። ሰውየውም ፍየሉን ሰው ሊኖርበት በማይችልበት ስፍራ ይልቀቀው። ከዚያም በኋላ አሮን ወደ መገናኛው ድንኳን ሄዶ
ወደ ቅድስተ ቅዱሳን ሊገባ ሲል የለበሳቸው የበፍታ ልብሶች አውልቆ በዚያው ይተዋቸው። በተቀደሰውም ስፍራ ሰውነቱን በውሃ ይታጠብ፣ የዘውትር ልብሱን ይልበስ። ከዚያም ወጥቶ ለራሱ ማስተሰሪያ የሚቃጠል መስዋዕት ያቅርብ። ለሕዝቡ ማስተሰሪያ የሚቃጠል መስዋዕት ያቅርብ። የኃጢአት መስዋዕቱንም በመሠዊያው ላይ ያቃጥል። የሚለቀቀውንም ፍየል የወሰደው ሰው ልብሱን ይጠብ፣ ሰውነቱን በውሃ ይታጠብ። ከዚያም በኋላ ወደ ሰፈር መግባት ይችላል። ደማቸው ለማስተስረያነት ወደ ቅድስተ ቅዱሳን የገባው ለኃጢአት መስዋዕት የቀረቡት ወይፈንና ፍየል ከሰፈር ውጪ ተወስደው ቆዳቸው፣ ስጋቸውና ፈርሳቸው ይቃጠል። እነዚህንም የሚያቃጥል ሰው ልብሱን ይጠብ፣ ሰውነቱንም በውሃ ይታጠብ። ከዚህ በኋላ ወደ ሰፈር መግባት ይችላል። ለእናንተ የተሰጣችሁ የዘላለም ሥርዓት ይህ ነው። 7ኛ ወር በገባ በ10ኛው ቀን ሰውነታችሁን አድክመው የአገሩ ተወላጅም ሆነ በመካከላችሁ የሚኖር ምጻተኛ ምንም ሥራ አይስራ። የምትነጹበት ስርየት በዚች ዕለት ይደረግላችኋልና በእግዚአብሔር ፊት ከኃጢአታችሁ ሁሉ ትነጻላችሁ። ይህችም የፍጹም እረፍት ሰንበት ናት። ሰውነታችሁን አድክሙባት፣ የዘላለም ሥርዓት ናትና። ሊቀ ካህናት ለመሆን አባቱን በመተካት የተቀባና የተሾመ ካህን ያስተሰርይ፣ የተቀደሰውንም የበፍታ ልብስ ይልበስ። ለቅድስተ ቅዱሳን ለመገናኛው ድንኳንና ለመሠዊያው ለካህናቱና ለማኅበረሰቡ ሁሉ ያስተሰርይ። ይህ የዘላለም ሥርዓት ይሁናችሁ። በዚህ ሥርዓት መሠረት ለእስራኤላውያን ኃጢአት ሁሉ በዓመት 1 ጊዜ ስርየት ይደረግ። እግዚአብሔር ሙሴን እንዳዘዘ እንዲሁ ተደረገ።